ሄሉ እንግዲህ ዛሬ አዳዲስ በኢንስታግራም ፎቶ ለቃለች ማለት ነው። የሚያማምር የኛ ሞዴል ማለት ነው። የልዬ የኔ ቆንጆ የኔ ሞዴል ምን ልበላችሁ? እንዴት ናችሁ? ደህና ናቸው። የቪዲዮ ከወደዳችሁ ላይክ አድርጉ። ትላንትና እንግዲህ በሰዓቱ አልተመቸኝም። አጉል ሰዓት ነው የሚለቁ። በነገራችን ላይ ግን ደንግጬ ምን እንዳረኩ ልንገራችሁ። እግዚአብሔርን የእነሱ ነገር ለምን ማርያምን እግዚአብሔር እንደው እኔ በቃ ምን ልበላችሁ የሰማኝ ይመስለኛል። እና ትላንትና ግን ደስ ብሎኛል ማለት አቅቶኝ ውዶች፣ ትላንትና እስከ መጨረሻ መታገስ አቅቶኝ መጨረሻ ላይ አርጌ ከዛ ፕራንክ መሆኑ ሳቅ ከመጀመሪያ ጀመርኩ ማለት ነው። እግዚአብሔር እንደዚህ ነው አረኩት። እኔ ደንግጬ የእውነት መስሎኝና በጣም ነው ደስ አለኝ። የናቲ ስሜትም ስላየው ሄሉም ደግሞ በዚህ ደረጃ ስለጠየቀችው ደስ አለኝ በጣም። እርግጠኛ ነኝ እንደሚዋደዱ በፊት ማቅ ነበር፣ እንደማይለያዩ ውስጤ ነግረኝ ነበር። እኔ ቪዲዮ በለቀቁ ቁጥር ማሰቡ ናቲ ነው በቃ ከሄሉ ጋር ናቲ ነው በቃ ምን ልበላችሁና እኔ እግዚአብሔርን ጸሎት አድርጌ ነበረ ብያቸዋለሁ። እኔ ደጋግሜ ማውራት አልፈልግምና በጣም ነው ደስ አለኝ። የትላንትና ይሄ ናቲን ፊሊንግ ሳየው ምን ልበላችሁ። ሄሉ ደግሞ ከኛ የበለጠ ምናል ደስተኛ እንደምትሆን አስቡት። እና እግዚአብሔር እውነት ነው። እኔ ብያቸው ለመጀመሪያ ጊዜ እግዚአብሔር ምክንያት አለው። ከነዛም እንዳይስማማ ያረጋት ምክንያት አለው። እግዚአብሔር ከፈቀደ ውዶቼ የትም ዞርን በቃ ያ ሰው ጋር ነው የምንሆነውና ውሃችንና ሄላችን አንድ ከሆነ የትም ቦታ መሄድ አንችልም። በነገራችን ለእግዚአብሔር ሲፈቅድን ሁሉም ነገር እኛ በህይወት እንሾክላለን። በተለይ ከሄሉ ብዙ ነገር ትማራላችሁ ውዶቼ። ማለት እሷ ፈጥና እኔ በሰዓቱ ተናድጄ ተናግሬያታለሁ። ባይዘው የእውነት ለምን እኛ ስንት አመት 7 አመት 10 አመት ፍቅረኛ የምትጠብቋሉ ገባችሁ አይደለ? በእርግጥ ልካዱ ይችላሉ ምናምን። እሷ ግን 1 አመት መታገስ አቅቷት እንዴት ይሄ ውሳኔ ውስጥ ትገባለች ብዬ ነበረ በሰዓቱ። እና እግዚአብሔር ይመስገን ያው ብዙ ነገር እንደምትማሩ ተስፋ አደርጋለሁ። ከሄሉ በህይወታችን ፈጠን ብለን ተጣድፍን ሳናስብበት በንዴት በሌ መወሰን የለብን ብዬ አስባለሁ። እግዚአብሔር ስለፈቀደ ነው ሁለቱም የተገናኙ ብዬ ነው ማስበው። እንደዛ ነው የምረዳውና በጣም ነው ደስ አለኝ ከምላችሁ በላይ። በቀደምም ብያችሁ ነበረ እንዳትችኩ ለመናገር አትጣደፉ። እስከ መጨረሻ ሳዩ የተሳደቡ አሉና እሷም የፈተነች ነው እሱም የፈተናት ነው። ስለዚህ እሱም አውቋል እሱን እስካሁን እንደምትወደው አውቋል ማለት ነው። እሷም እንደዛ እንደሚያፈቅራት እንዴ ባይወዳት እንዴት ነው የሚያገኛት? ለዛ ወንድ ሁለት ወንድ ጋር ግንኙነት ጀምራ ግንኙነት ስራቸው በቃ አብሮ መኖር ምንም አልቀረም አይደለ? ስለዚህ ጀግና ነው ለኔ ናቲ ማርያምን ጀግና ነው በጣም ምን ልበላችሁ፣ በጣም ምርጥ ልጅ ነውና ይለዩብኛል። በነገራችን ለብሩኬና ናቲ ለሴት ልጅ ያለው ክብር በጣም ለሰው ደስታ ነው የሚኖሩት እና በጣም ደስተኛ ነኝና በትላንትና እንግዲህ ፈጥናችሁ ቪዲዮ እስከ መጨረሻ ሳታዩ ተሳደባችሁ ማላችሁ ምናምን። ለማንኛውም ለሄሉ መልስ ተመልሶላታል፣ ለኛም መልስ ተመልሶልናል። እኔ በጣም ይፈራ ነበር። አሁን እኔ ምን ብያችሁ ነበር? እንደዚህ የሚቀጥሉ ከሆነ ሄሉ ትጎዳለች። የሆነ ነገር ላይ ሳይደርሱ ናቲ ከተመለሰ ሄሉ ትጎዳለች ብያስ ተናግሬ ነበርና ለማንኛውም ሄሉ ጎበዝ ነሽ፣ ስማርት ነሽና በቃ ጠንከር አድርገሽ መያዝ ነው። በዚህ አጋጣሚ ናትዬ ከቻልክ እሷን ወደ ራስክ መውሰድ ነው ከቻልክ ማለት ነው። ከቻላችሁ ደግሞ ማለት በስልክም ቢሆን ባትራራቁ ብታወሩ ነገሮቹን አሁን ፈታችሁ ሁሉም ነገር ግልጽ አድርጋችሁ ብትለያዩ አሪፍ ነው። ኖርማል ነው እስከሚስተካከልላት ድረስ አንተ ሄደ መስራት ትችላለህ። ከዛ ውጭ ግን መጨረስ አለባችሁ ማውራት አለባችሁ ብዬ አስባለሁ። ጊዜያችሁን ማታባክኑ። እሷም ለምን ሴት ልጅ ናት ሌላ ህይወት ስለምትጀምር ማለት ነው ማይቀር ነው። እኛ ሴት ልጅ ስንባል ብዙ ነገር እንመኛለን እና ሄሉ ደግሞ በዛ ሰዓት ብቻዋን ናት። በዚህ ሰዓት በተለይ አንተ ብትኖርም ብቻዋን ነው የምትኖረውና ወደፊት እንግዲህ ቀለበት እያሉ ነው ብዙ ሰው በኮሜንት ቀለበት እያሉ ነው። ቀለበት እኮ ዝም ብሎ አይደረግም። መጀመሪያ አውርቶ እሷ ነፃ መሆኗን እሷ ፍላጎቷን፣ በእርግጥ ፍላጎት የታወቀ ነው እኛም እናውቃለን። እንኳን ናቲ ከሱ ጋር ነው መኖር የምትፈልገው ደስተኛ መኖር የምትፈልገውም እንደዛ ነውና አስቡት። ይሄን ሁሉ አጥፍታ ራሱ እንዴት እንደሚያንከባክባትና
በጣም ደስ አለኝ። በቃ ማለት በተለይ ናቲ ፊሊንግ ሄሉን እኮ በደንብ እናውቃለን። ማንም ሰው ያውቃል ናት እንደምትወዱ አይደለም። ሶ ምልላችሁ ፈልጌ ነው። እግዚአብሔር ይመስገን እኔ በጣም ነው ደስ አለኝ። በትላንትና ልሰራ ነበር ጠዋት ግን አልተመቸኝም። ለዛ ነው ውዶቼ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። የምታበረታቱን ከልባ አመሰግናለሁ። ሄሉና ናቲ የምትወዱ በላይ ከሳዩኝ እኔም በጣም ነው የምወዳቸው፣ በጣም ነው የማከብራቸው የኔ ውዶች ማለት ነው። አመሰግናለሁኝ። ዛሬ እንግዲህ በናቲ ቤት እንጠብቃለን። ትላንትና በኤሉ ነው የተለቀቀው። ወዳቸዋለሁ። ላይክ ሰብስክራይብ አድርጉ። አመሰግናለሁ። በሌላ ቪዲዮ እስከምን